በስተመጨረሻ ከስንት ልፋት በኋላ ዝና ብሩክ ያለበትን ቦታ ፍትፍትፍትፍ አድርጎ ያለውን ነገር ተናግሯል ማለት ነው። እንግዲህ የዝና አለቃ ዋናው ሰውዬ መጥቶም እንደዚህም ችግር እየፈጠረ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የቤተሰቦች የቻይናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። እንግዲህ በስተመጨረሻ ዝና እንደዚህ ታግቶ ደም በደም ሆኖ እንግዲህ መድብል ደም በደንብ እያደረገው ልክ ልኩን እያሳየው ይገኛል ማለት ነው። ቤተሰቦቼ እንግዲህ ምሳሌ ድራማ በጣም በሚያሳዝን ነገር በኃይለኛው በችግር ውስጥ ብሩክ እንግዲህ እስካሁን ድረስ ያለበት ቦታ ምንም ነገር የሚታወቀው ነገር የለም ማለት ነው። በጣም በሚያሳዝን ነገር ምሳሌም እያለቀሰች እንደዚሁም ደግሞ ቅድስትም እያለቀሰች ትገኛለች ማለት ነው። እንግዲህ ዝና ምንድነው? ዝና ግፍጥጥ ብሎ ጭራሹን እየተደበደበ እንደ አህያ እየሳቀ ነው ማለት ነው። በስተመጨረሻ ግን መሸነፉ የማይቀር ጉዳይ ነው። ምክንያቱም በራብ በተለያየ ነገር ቀናትን ሰዓትን እያስቆጠረ ሲመጣ መናገሩ መናዘዙ የማይቀር ጉዳይ የለም ብዬ አስባለሁ። እንግዲህ ዛሬ ምንድነው የተፈጠረው? ዛሬ ሞገስ እንደዚሁም መድብል እንደዚሁም ደግሞ ዳጣ ወደ እንትና ጋር ሄደው ነበረ ማለት ነው። ወደ ዝና ጋር ሄደው እንግዲህ መድብል ደም በደም እያደረገው በቦክስ አንዴ በካልቹ እያጋጨው ያለበትን ቡርክ ያለበትን ተናገር እያለው ነበረ ማለት ነው። እንግዲህ ምንም ዝና እየሳቀ እንደውም ጭራሹን እየተደበደበ እንዳህያ እየስቃል ማለት ነው። እኔ ምንም ነገር የማውቀው ነገር የለም። እኔ ስለ ብሩክ ምንም ነገር የማውቀው ነገር የለም። እኔ ምን አገባኝ? ምንም ነገር ስለማላውቀው ነገር ለምን እንደምትጠይቀኝ እያለ ይገኛል ማለት ነው። መድብል ደግሞ ሁሉን ነገር ታውቃለህ እስከ ምልክቱ እንደዚሁም ለሜላት ያለው ቦታ ሁሉ ነገር መድብል ብሩክ የት ነው ሲባል ብሩክ አይመጣም ካሁን ወዲህ ብለክ የተናገርከው አንተ አይደለህም እንዴ? ሁሉ ነገር ታውቃለህ እንዴ? ነው እንደማታውቀው ሰው የምትሆን ሁሉ ነገር ተናገር። እንግዲህ ደግሞ ጭራሹኑ መድብል እንደዚሁም ዝና ጭራሹን መድብልንና ሞገስን እያስፈራራ ይገኛል። ያላችሁበት ነገር በጣም ችግር ውስጥ ነው ያለው። ምክንያቱም የማይነካ ነገር ነክታችኋል። እኔ ከኋላ በጣም ከባድ የሆኑ ሰዎች ናቸው ያሉት። ጭራሹኑ በዙሪያ የሚከታተሉ ሰዎች ነው ያሉት እያለ ጭራሹን መድብልን እያስፈራራ ይገኛል ማለት ነው። መድብል ደግሞ እኔ ተስፋ ቆርጫለሁ፣ የፈለገን ማምጣት ትችላለህ፣ እንደውም እኔ አንተን ገድዬ እጅን ለመንግስት ሰጥቼ እስር ቤት ገባለሁ እያለ ይገኛል ማለት ነው። ዝና ደግሞ ምን ይላል? ለእስር ቤት ምን ነው ባልወጣህ ኑሮ ባትወጣ ይሻልክ ነበረ። የሞትክን ቀን ጭራሽኑ እያቀረብክ ትገኛለክ ይላል ማለት ነው። በጣም በቲቪት ውስጥ ነው ያለው ማለት ነው። እስካሁን ድረስ ምንም ነገር በመታብ ውስጥ ነው እየተገኘ ያለው ማለት ነው። እንግዲህ ምንድነው ዛሬ ሜላት እንግዲህ ኤፍራታን የት ያለው ዝና የት ነው ያለው? ዝናን የት ነው ያደረግሽው? ዝናን አስይዘሻል አይደለ እንዴ? መድብልን አስመልጠሻል፣ ያለውን ነገር ተናገሪ እያለ ጭራሹኑ እንግዲህ ኤፍራታን እያፋጠጠች ትገኛለች ማለት ነው። ሜላት እውነቱን ትናገሪያለሽ አትናገሪም? አለበለዛ የዝና አላፊ ዋናው ሰውዬ ጋር እደውላለሁ። እሱ ደግሞ ሲያዝሽ አይደለም ያየሽውን ያላየሽውን ነገር ትቀባጥሪያለሽ። ግን ደግሞ ያለውን ነገር ለኔ ንገሪኝ ብላ አፋጣታለች ማለት ነው። እሷ ደግሞ ያው የፍራታ ምንም ነገር የማውቀው ነገር የለም እንትና መድብልም ሞቷል። ስለዝና ምንም ነገር የማውቀው ነገር የለም፣ እባክሽ ተይኝ። እኔ እኮ እህትሽ ነኝ። እንዴት ታናሽ እህትሽን አሳልፈሽ ለሌላ ሰው ትሰጫለሽ? ምንስ ቢሆን እያለች እሷን እየጎተጎተ ትገኛለች ማለት ነው። እሷ ደግሞ ያው እኔ የማውቀው ነገር ምንም ነገር የለም፣ አይደለም አንቺን እኔንም አይተውኝም እነኝህ ሰዎች እኔንም አንቺንም ነው የሚገሉት እያለች እያስፈራራች ኤፍራታን ትገኛለች ማለት ነው። ሜላት በጣም ፈርታለች። እንግዲህ እንደዚሁም ደግሞ የኤፍራታማ ፍራቻ ታውቃላችሁ፣ ድሮን ፈሪ ነች፣ የበለጠች ፈሪ በፈሪነት ይገኛለች ማለት ነው። ዳጣ እንግዲህ ይህ ምንድን ያደረገችው እንትናን ዝናን እመታለሁ ብላ ሄዳ ነበረ ማለት ነው። ጭራሹኑ የተመታ እየሳቀ ስታይ አረ የሰውዬ ድንጋይ ነው፣ ከዚህ መውጣት ይሻላል። ሲጀመር እየሳቀም ያስፈራል፣ ሲይዙትም ያስፈራል። በጣም ጨካኝ አረመሬ ነው እያለ ትገኛለች ማለት ነው። ልደበድብ ሄዳ ጭራሽ ነው አይደለም ልደበድብ ቀርቶ በፍራቻ ውስጥ ይገኛለች ማለት ነው። እንግዲህ መድብልና ሞገስ ወጣ ብሎ እያወሩ እያሉ ጭራሽን እሷ በአሁን ምንህን ነው የምተለትልልክ ምላጭ ይዣለሁ ብላ ምላጭ በእጇ ይዛ ነበረ። ደግሞ ጭራሽ ነው ዝናን እያስፈራሪያት ይገኛለች ማለት ነው። ዝና ደግሞ ነይ እስቲ
እነሱ አልረዳ ብሎኛል። አንቺ እንኳን የምትረጅኝ ይመስለኛል። እስኪ ነይ ላዋረሽ፣ የማውራሽ ነገር አለ ነይ እስቲ ይላታል ማለት ነው። ወደ ራሱ ነይ የምነግርሽ ነገር አለ ለአንቺ ነግርሻለሁ ብሩክ ያለበትን ይላታል ማለት ነው። እትዬ እንግዲህ ዳጣ እውነት መስሏት ወደ እሱ ጠጋ ስትል ጆሮዋን ንክስ አድርጎ ቁልፉን ከእጇ ላይ ያስጥላል ማለት ነው። እንደዚሁም ደግሞ በምን አይነት መንገድ ከመድብል ላይ ቁልፉን እንዳገኘ ማለት ነው። ቁልፉንም ይወስዳል ማለት ነው። የሁለቱንም ወስዶ እንግዲህ ጨራሽኑ ዝና ምላጩን በእጁ ወስዶ ሊፈታ እጁን ገመዱን ሊፈታ እንደዚሁም ደግሞ ቁልፉን የታሰረበትን ሰንሰለት ፈቶ ሊሄድ ነበረ ማለት ነው። እንግዲህ በስንት መከራ መድብልና ዳጣ አስታውሳቸው ምላጩ እኮ እኔ ጋ ምላጩን እኮ እንትና ጋር ጥዬ ነው የመጣሁት፣ ዝና ጋር ጥዬ ነው ከመጣሁት። ዝና ወይኔ በቃ እስካሁን ፈቶ ሄዷል፣ ሮጧል፣ አምልጧል ምናምን እያሉ ሲሯሯጡ ነበረ። መጨረሻ ላይ ባለበት ቦታ እንግዲህ ዝና ሊያመልጥ በቁልፍ ሊፈታ ስል አግኝተውታል ማለት ነው። መድብል መቼም ከኔ እጅ አታመልጥም፣ ምክንያቱም ሞገስ ያለበትን ቦታ ቡርክ ያለበትን ቦታ ሳትናገር ከዚች ጋር መሮጥ መሄድም አትችልም ብሎታል ማለት ነው። እንግዲህ በስተመጨረሻ ምንድን ነው ሜላት ተብዬዋ አረመኔዋ ቀጥታ ወደ ሄደችው ወደ ቡሩክ ቤት ሄዳ ነበረ። ቡሩክ ቤት ሄዳ ማንን ያገኘችው? ቅድስትን አገኘቻት ማለት ነው። ቅድስትን የት ያለው ዝና መድብል የት ነው ያለው? እኔ አላቅም የት እንዳለ ትላታለች ማለት ነው። ዝናን የት ያደርጋችሁ ነው? ዝና አንድ ነገር ይሁንና አንዲሽ ነገር ከጸጉሩ ዘለላ ትነኩና የኔ የማደርጋችሁን እኔ ነኝ የማውቀው ብሏል ብላ ማስጠንቀቂያ እየሰጠች እያለች እንግዲህ ቅድስት ደግሞ እንዴት ነው አንቺ ባልሽ ጠፍቶ ለባልሽ ያላሰብሽ እንዲህ ለዝና ታስቢያለሽ ብላ ትላታለች ማለት ነው። እኔ ስለ ብሩክ ምን አገባኝ? እኔ ምንም ነገር የሚያገባኝ ነገር የለም ብላ ተናግራለች ማለት ነው። እንግዲህ ቅድስት እትዬ ግቢ ቡና ላፍላልሽ አራፈር ጠጪ ብላ ሰድባት ከቤት ውስጥ ወጥታለች ማለት ነው። ቀጥተኛ ወደ ቤት ሄዳ የፍራታ ጋር ምን ሆነሽ ነው እያለከለክሽ የመጣሽው ማንን አግኝተሽ ነው ስትላት፣ እኔማ ወደ ብሩክ ቤት ሄጄ ነበረ ቅድስትን አግኝቼ ቅድስት ጭራሹኑ ሰድባ ለቀቀችኝ ብላ ትላታለች ማለት ነው። እኔ እኮ በጣም ነው የፈራሁት ጭራሹን አንቺ የብሩክን አሰሪዎች ምናምን ያገኘሽ እንግዲህ የእንትናን የዝናን ሰዎች ያገኘሽ መስሎኝ እኮ በጣም ፈርቼ ነበረ። እሱማ አንቺማ ሁሉን ነገር እሱን ካላገኙ ወደ እኛ መምጣታቸው አይቀርም እያለ ኤፍራታ በጣም በፍራቻ ውስጥ ይገኛለች ማለት ነው። እንግዲህ በስተመጨረሻ ምንድን ያቀረበችላት መሰላቾቼ ተንከሲስ ተብዬዋ እንትና ሜላት ማለት ነው። ምንድን ያለቻት ደውለሽ ዝና እንትና ጋር መድብል ጋር ደውለሽ የብሩክ ሰዎች አስረውኛል፣ እያስፈራሩኝ ይገኛሉ፣ እኔንም አስረውኛልና ወስዶኝ አግተውኛልና እና ከታገትኩበት አውጣኝ ብለሹ ይምጣና እሱን እንይዘዋለን ብላለች ማለት ነው። እሷ ደግሞ እንዴት ነው እኔ ልገለው ብዬ እንዴት እኔን ያምነኛል ብለሽ ታስቢያለሽ? አይ መሞከር አይከፋም፣ እንሞክራለን፣ ያለውን ነገር ሞክረን እንደሚደረገው ነገር እናደርጋለን ብላ ትገኛለች ማለት ነው። አቶ እንትና ሜላት ማለት ነው። እንግዲህ አሁን ደግሞ ኤፍራታ በጣም ያው ለሱ እስካሁን አልነገረችውም። እንግዲህ ኤፍራታ ጋር አሁን በተኙበት ኤፍራታና ሜላት ቤተኙበት የብሩክ ዋናው ሰውዬ መጥቷል ማለት ነው። ብሩክን የቅድም እንትናን ያሰረው ማለት ነው። ምክንያቱም ወይኔ ስማቸው ይጠፋብኛል ይቅር በሉኝና እንግዲህ የዝና ዋናው አሳሪዎቹ ወደ በተኙበት ሜላትና ኤፍራታ ባሉበት ቦታ መጥቶ ቦታ አግኝቷቸዋል ማለት ነው። እንግዲህ ኤፍራታ እንግዲህ አሁን በፍራቻ ውስጥ በድንጋጤ ውስጥ ይገኛለች ማለት ነው። እንደዚሁም ደግሞ እሷ ብቻ ሳይሆን በፍራቻ ውስጥ ያለችው እንትናም እንደዛ በፍራቻ ውስጥ ነች ያለችው ማለት ነው። አሁንም ሜላት ማለት ነው። ምክንያቱም የተወረወረው ድንጋይ ወደ እሷ ላይ መውደቁ ስለማይቀር በዛን ተነሳ ፍራቻ ውስጥ ይገኛለች ማለት ነው። ምክንያቱም ይሄ ብቻ ነገር ሳይሆን የሚያስፈራት የበለጠ ዝናንም ለጥቅም ስለምትፈልግ ጥቅሟ ስለሚቀርባት በዛ የተነሳ በጣም የዝና መታሰር አትፈልግም ማለት ነው። እሷም የምትታሰር እሷም እንደዚህ ከሆነች ምክንያቱም ሜላትም መታሰሩ አይቀርም። ምክንያቱም ሜላትም ማንም ሰው የሚያስጠላትም ሰው የላትም።
እንደፈለጋቸው ማድረግ ይችላሉ ማለት ነው። መድብልና ሞገስ ማለት ነው። በዛ የተነሳ በጣም በፍራቻ ውስጥ ትገኛለች ማለት ነው። እንግዲህ የሞገስ ፍቅረኛ ሉላዬ ምንድነው ወረቀት አውጥታ በዚህ ወረቀት ላይ ዝናን አስፈርሙት። ያውን ምንድነው ስላት የፍቺ ወረቀት ነው፣ እዚህ ላይ መፈረም አለበት። አይ አሁን እኮ ተይ ውስጥ የዋናው የብሩክ ነገር ይቅደም ስል ያ የብሩክንም ያለበትን ቦታ አናዙት፣ እዚህ ላይ ወረቀት ላይ መፈረም አለበት ብላ ትገኛለች ማለት ነው። ለማንኛውም ቤተሰቦች እጅግ አድርጌ አመሰግናለሁ።